ኦኬ አኬ ያውራኝ እስቲ አኬ የሐዋርያት መልሶች በጣም የሚወደው ወንድሜ ሁሉንም ያውራ። ነው የሚወዱት። እሺ አኬ ዋላ እንዴ ለምን ነው የምጠላኝ? ለምን ጠላሃለሁ? ኧረ እኔ ጠሉኝ አላልኩም። ወርሳስቼ ነው ጠሉኝ አላልኩም። ፕሊዝ ሁሉንም ነው የሚወዱት። በጣም የፍቅር ሰው ነው ያልኩት። ጥሩ ነው። ከክራይስት ተማር። እሺ መልካም ይሁን። ሰላም ለሁላችሁ ይሁን። እንዴት አላችሁ? ያሬዶ ፓስተር ዳንኤል ሁላችሁንም ከታችም ያላችሁትም ሰላም ብያለሁ። ያው መኩ ካጠገቤ ነው። እንዴት አላችሁ? ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን አሜን። ዛሬ እንዴት ነው? ድህነት ላይ እያወራችሁ ነው መሰለኝ በጠዋቱ። እኛ ጋር ያው ጠዋት ነው ያሬዶ፣ እናንተ ጋር ሳይመሽ አይቀርም። አዎ እኛ ጋር ጠዋት ነው እና ድህነት ላይ እያወራችሁ ነው መሰለኝ እና ጥምቀት ላይ እያወራችሁ ነው ምናምን። አይ ጥሩ ነው። ምን ያው እንግዲህ አሁን እኮ እያዩኝ ያው እንግዲህ ከዚህ በላይማ ምን ይባላል? ያው ጥምቀት ፓስተር ሰላም ለአንተ ይሁን። እንዴት አለ? እንግዲህ ትልቅም ከሆነ አንቱ ብያለሁ ከታላቅ ይቅርታ ጋር። እንግዲህ ጥምቀት አሁን ብዙ ጊዜ ምንድነው ሰዎችን በጣም እንዲከብዳቸው የሚያደርገው እኔ እንግዲህ አሁን እስከተገነዘብኩ ድረስ ጥምቀት ያድናል የሚለው ትምህርት እንደሚታወቀው እንግዲህ በሐዲስ ኪዳን አክቹዋሊ ከበፊትም ጀምሮ አዳኛችን እግዚአብሔር ነው። ግን በሐዲስ ኪዳን ደግሞ የተገለጠ የእግዚአብሔር ልጅ አለ፣ በስጋ የተገለጠ ማለት ነው። እና የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ በስጋ ተገልጧል እና በስጋ ተገለጠ። የዲያብሎስን ስራ ያፈርሳል፣ እኛን ነፃ ያወጣል። ስለዚህም ጳውሎስም እንደሚናገረው ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው ይላል። እና የታመነውና ያ ሁሉም እንዲቀበሉት የተገባው ቃል ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል ነው። እና አዳኛችን ጌታችን ኢየሱስ ነው ይታወቃል። እና ምናልባት አሁን ብዙ ሰዎች የጥምቀትን የማዳን ነገር ሲነሳ ትንሽ ግር የሚላቸው እንዴ የሚያዳነን ኢየሱስ ክርስቶስ ነው፣ ይህ የሚያድነው ጌታችን ነው፣ በእርሱ ደም ነው የምንድነው፣ የእርሱ ደም ነው የእርሱ ሊያፈርስ። እሺ ኧረ በስመ አብ በጣም መሰረታዊ ችግር አለ ያሬድ። እዚህ አሁን አየህ ሊያፈርቅ ያልከውን ነው እኔ እንኳን ትቼክ ነበር እዛው እኮ አስተካክየዋል። እንግዲህ ከላይ እያለ ይጽፍብኛል። አንዱ ይመጣና ሊያፈርጥ ይለኛል። እኔ በጣም በሆነ አይ ገመር ግን እና ለብዙዎች ምናልባት ትንሽ ግር የሚላቸው ምንድን ነው አዎ እንደው የሚያድነው ጌታችን ኢየሱስ ሲሆን እንዴት ደግሞ ጥምቀት ደግሞ ያድናል ይባላል? ታዲያ የክርስቶስን የማዳን ኃይል እንደው ዞር አያደርግብንም ወይ የሚል ነገር ውስጣቸው እንደዚህ ፍራቻ ይፈጠራል። እና ያው እንደዚህ ነገር የሚፈጠርበት ምክንያት ካደጉበትና ይዘውት ከኖሩት ትምህርት አንጻር ነው። እንግዲህ አሁን ጥምቀት ያድናል ስንል ምን እያልን ነው የሚለውን የተወሰነ ነገር ላስቀምጥ። ጥምቀት ያድናል ስንል ክርስቶስ ኢየሱስም ያድናል፣ ጥምቀትም ደግሞ ያድናል እያልን አይደለም። እንደዚህ አይነት ትምህርት እኛ ጋር የለም። ታዲያ ምንድነው ከተባለ አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ሲያድን ምንድነው? ጸጋውን በመስጠት አይደለም የሚያድነን? ጸጋው በእምነት አድኗችኋል ይለናል መጽሐፍ ቅዱስ። ስለ ጸጋው ያድናል። ጸጋው እንዴት ነው የሚያድነን ስንል እኛ ስናምን ጸጋው የት ነው የሚያድነን ከተባለ ለምሳሌ ጥምቀት ውስጥ ሆነን ጥምቀትን እግዚአብሔር ልክ እንደ ወርክሾፕን ያደረገው ጥምቀትን እግዚአብሔር እንዴት ነው ያደረገው? ኃጢአተኛውን ሰው ተቀብሎ ዳግም የሚፈጥርበት ቦታ አድርጎታል። በቃ ይህ ታላቅ የሆነ ምስጢር ነው። ይህንን ቅዱስ ምስጢር ምንድን ያደረገው? እግዚአብሔር ሰውየውን ዳግም የሚፈጥርበት፣ ዳግም የሚወልድበት፣ ከሰማይ የሚወልድበት፣ ከኃጢአት አንጽቶ ንጹህ ልቦናን ወይም ደግሞ ምንድነው ንጹህ አእምሮን የሚሰጥበት፣ በጎ ህሊናን የሚሰጥበት ስፍራ አድርጎታል ጥምቀትን። ስለዚህ ጸጋውን የሚያድልበት ስፍራ ነው ጥምቀት። ሚንስ ኦፍ ግሬስ ነው፣ የእግዚአብሔርን ጸጋ የምንቀበልበት ነው የምንለው ለዛ ነው። እዛ ጋር ፊት ለፊት ላይ የሚታይ ውሃ ምናምን አለ፣ ካህኑ ይታያል ምናምን፣ ተጠማቂው ኃጢአተኛው ሰውዬ አለ እና የኃጢአተኛው ሰውዬ ወደ ውሃ ውስጥ ልክ ገብቶ ሲወጣ እግዚአብሔር በዛ ውስጥ የእግዚአብሔር መንፈስ በዛ ውስጥ ምን ያደርጋል? እግዚአብሔር በመንፈሱ በኩል ምን ያደርገዋል? ያንን ኃጢአተኛ ሰው በክርስቶስ ኢየሱስ የማዳን ስራ ነፃ ያወጣዋል። አብሮ በቃ ከውሃ ሲወጣ ሰውየው በቃ ነፃ እየወጣ ነው። የእግዚአብሔር ልጅ እየሆነ ነው። ከኃጢአት ነፃ እየሆነ ነው። ዳግም እየተወለደ እንደ አዲስ እየተፈጠረ ነው። ስለዛ ጥምቀትን እግዚአብሔር ሰውየውን ዳግም የሚሰራበት ቦታ ነው ያደረገው። ስለዛ ጥምቀት ያድናል ስንል ወደ ጥምቀት የምንሄደው የምርም ለመዳን ነው። በዛ ውስጥ ግን የሚያድነን እግዚአብሔር ነው። ስለዛ ምንድነው አሁን ሰዎች እንዲድኑ
እግዚአብሔር አብ ልጁ ኢየሱስ ክርስቶስን ላከው። እንደምታውቁት እግዚአብሔር አብ ልጁ ኢየሱስ ክርስቶስን ላከው። ልጁ ኢየሱስ ክርስቶስ ማለት ዓለምን ሁሉ እንዲሁ ወዶ ማለት ነው። ከኛ ምንም ነገር ሳይታይ እግዚአብሔር አብ ዓለሙን እንዲሁ ስለወደደ ልጁ ኢየሱስ ክርስቶስን ላከው። የእግዚአብሔር ልጅ ኢየሱስ ክርስቶስ ደግሞ በስጋ ተገለጠና በተለየ አካሉ ከቅድስት ድንግል ከንጽሕት እናቱ በስጋ መጥቶ ያለ ኃጢአት ተመላለሰ፣ ሕግን ሁሉ ፈጸመ። ከዛ በኋላ ስለ ሁላችን ተሰቀለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። ከዛን ከፍ ከፍ እያለ አረገ፣ በአባቱ በእግዚአብሔር ቀኝም ተቀመጠ። ስለ ሁላችን ሞተልን፣ ሕግን ሁሉም ፈጸመልን እና ክርስቶስ ይህንን የማዳን ስራ በተለየ አካሉ አድርጋል። ልክ እግዚአብሔር አብ በማዳን ውስጥ ልጁ ኢየሱስ ክርስቶስን ላከው። ልጁ ኢየሱስ ክርስቶስ ይህንን የማዳን ስራ ሰራ። መንፈስ ቅዱስ ደግሞ ይህንን በክርስቶስ ኢየሱስ የተሰራውን የማዳን ስራ ምን ያደርጋል? በአማኞች ላይ ለአማኞች ይሰጣል። ለሚያምኑ ሰዎች አሁን ያዳንን ወልድ ብቻ አይደለም፣ አብና መንፈስ ቅዱስ አላዳኑንም፣ ያድነውናል። ግን ይሄ ሮላቸው ግን ሊለያይ ይችላል። ለምሳሌ አብ አልተሰቀለልንም፣ መንፈስ ቅዱስም አልተሰቀለልንም። ወልድ ነው በተለየ አካሉ የተሰቀለልን፣ ቤዛ የሆነልን ምናምን ስጋ ሆኖ የመጣልን እርሱ ነው። ግን መንፈስ ቅዱስ ግን በመዳናችን ኧረ ጉድ በማዳናችን ኧረ በጌታ አንደበቴን ግሩልኝ። ይሄ ከባድ ነው። እሺ መንፈስ ቅዱስ በመዳናችን ሂደት ውስጥ ምን ነበረ ግብሩ ከተባለ በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተሰራውን የማዳን ስራ በክርስቶስ የተሰራውን የማዳን ስራ። ለምሳሌ ክርስቶስ የሞተው ለማን ነው? ለእኛ ነው። የተነሳውስ ለእኛው ነው። እኛ ሞተን እንዳንቀር ነው በነገራችን ላይ። ስለዛ እኛ ሞተን እንዳንቀር እርሱ ሞተልን፣ ከዛን ተነሳልን። እውነቱን ለመናገር በአባቱ ቀኝ ሲቀመጥም ለእኛው ነው እና ክርስቶስ ኢየሱስ ሞቶ ከተነሳ ስለ እኛ ማለት ነው። ያንን የጌታችንን ሞትና ትንሣኤውን እንዴት ነው የምናገኘው? ማን ነው ለእኛ የሚያደርገው ከተባለ መንፈስ ቅዱስ ነው። ይህንን ስራ የሚሰራው መንፈስ ቅዱስ ነው። መንፈስ ቅዱስ ልክ ሰዎች ሲያምኑ ያንን በጌታ የተሰራውን ለእኛ የተሰራውን የማዳን ስራ መንፈስ ቅዱስ ለእኛ ይሰጠናል። ለሚያምኑ ሰዎች ሁሉ ልክ ባመንበት ቅጽበት እዛው ነው አይደለም። እንግዲህ ስናምን ወይም ደግሞ አማኞች ወደ ጥምቀት ውስጥ ሲገቡ መንፈስ ቅዱስ በክርስቶስ የተሰራውን ስራ ሁሉ ለእኛ ደግሞ ይሰጠናል። እኛ ደግሞ እንድናገኝ ያደርገናል። ስለዚህ ልክ ሰውየው ሲጠመቅ ከጌታ ጋር ስንት ይሆናል? አንድ ይሆናል። ከጌታ ጋር ልክ አንድ ሲሆን እንግዲህ አሁን ያሬዱ ያሳየው ጥቅስ አለ ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የሚለው ክፍል ላይ ከጌታ ጋር አንድ እንሆን ዘንድ የተጠመቅ ነው። ስለዛ ልክ ስንጠመቅ ከጌታ ጋር የምርም አንድ እንሆናለን በመንፈስ ቅዱስ አሰራር። ስለዛ አንድ ስንሆን በጌታ የተሰራው የማዳን ስራ ሁሉ እሱን ሁሉ እኛም እናገኘዋለን። ለእኛም ይሆንልናል ማለት ለእኛ ይሆንልናል ማለት እኛ እናገኘውና እንድንበታለን የክርስቶስን ሞቱንም ትንሣኤውንም። ስለዛ ምን አለ ጳውሎስ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይልና ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ስለዛ ከሞቱ ጋር አንድ እንሆን ዘንድ ስለዛ ሞቱን እናገኘዋለን አናገኘውም? የጌታችን እናገኘዋለን። የሞተው እኮ ለእኛ ነው እንድንድን ማለት ነው። ከላይ ከፍ ብላችሁ አይታችሁ ከሆነ የጌታን ሞት ማግኘት ምን ማለት እንደሆነ እንድታውቁት ማለት ነው። ከሞቱ ጋር አንድ መሆን ማለት በነገራችን ላይ መሞት ማለት ነው። ከክርስቶስ ጋር ሞተናል አይደል? አዎ። ስንሞት ግን ጌታ ቀጥታ በአካል የምርም ቢሞትም የምርም እጆቹን እግሮቹን ተቸንክሮ እንደዚህ አይነት የሚገርም ስቃይን አይቶ ቢሞትም እኛ ግን በመንፈስ ቅዱስ አሰራር ያንን ሞቱን ስለምናገኝ እኛም ከእርሱ ጋር ሞትን ተብሎ ይነገርናል። ስንሞት በመንፈስ ማለት ነው። ስንሞት መንፈሳችን ሲሞት ማለት አይደለም፣ ግን በመንፈሳዊ አሰራር ማለት ነው። ስንሞት የምንሞተው ለኃጢአት ይሆናል። ለኃጢአት ጌታችን የሞተው የእኛን ሁሉ ኃጢአት ለማስወገድ ስለሆነ እኛ ከጌታ ሞት ጋር አንድ ስንሆን በዚህ በክርስቶስ ኢየሱስ ስራ እኛም ለኃጢአት እንሞታለን። ስለዛ አሁን የተነበበችው ቁጥር 3 አይደለች? ከፍ ብላችሁ ቁጥር 2ን ካያችኋት ምንድን ነው የምትለው? ምናልባት ከላይ ከፍ ብላችሁ ከምዕራፍ 5 ጀምራችሁ ካያችሁ አዳምንና ክርስቶስን ያነጻጽራል ጳውሎስ። እንደው በአንድ ሰው ኃጢአት ምክንያት ሞት ወደ ዓለም ምንድነው? በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት ስለሰራ ሞት ለሁሉ ሰው ደረሰ ምናምን እያለ ሮሜ ምዕራፍ 5 ቁጥር 12 ጀምራችሁ ስታነቡ በአንድ ሰው በደል ምክንያት ሞት በሁሉም ሰው ላይ እንደነገሰ ይናገራል። በአንዱ ሰው በደል በአዳም በደል ምክንያት ሞት በሁሉም ሰው ላይ ከነገሰ በክርስቶስ ኢየሱስ በኩል ደግሞ በሕይወት እንነግሳለን እያለ ይናገራል። ስለዚህ አሁን የመጀመሪያውን ሰው አዳምን፣ ሁለተኛውን ሰው ጌታችንና መድኃኒታችን ኢየሱስ ክርስቶስን እያደረገ እያነጻጸረ ያስቀምጠና ኃጢአትን ሲሰራ
ሁላችንም ከአዳም በስጋ የምንገኝ ሁላችን ደካማ ሆነን ልክ ሮሜ ምዕራፍ 5 ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ስለኛ ሞቷልና እንደተባለው ነው። ደካሞች ሆነን በቀላሉ ኃጢአት የምንሰራ ኃጢአት የሚበረታታብን ሞት የሚገዛን ምናምን ሆነን ስለዚህ አሁን ከአዳም የተገኘ በቀላሉ ኃጢአትን እየሰራ የሚኖር የኃጢአት ባሪያ ሆኖ ይኖር ነበር። ልክ ክርስቶስ ኢየሱስ ሲመጣ ግን ጸጋ አብልጦ በዛ ይላል፣ በለጠ ይላል። እዛው ጋር ሮሜ ምዕራፍ 5 ላይ ጸጋ አብዝቶ በለጠ። ለምን? ለማሸነፍ ይሄ አስቀድሞ የነበረውን ግዛት ለማሸነፍ ጸጋ አብዝቶ በለጠና ኃጢአትን አስወግዶ እኛን ነፃ አወጣ። ስለዚህ ኃጢአት ልክ ምንድነው የሰኞ ነው? አዎ የሰኞ ውዳሴ ማርያም ላይ እንደሚለው ማለት ነው። ኃጢአት በበዛበት በዛ የእግዚአብሔር ጸጋ ተበዛለችና እንደተባለ ኃጢአት በበዛበት በዛ ማን ተበዛለች? የእግዚአብሔር ጸጋ ይበዛል። የእግዚአብሔር ጸጋ የሚበዛው ለምንድን ነው ማለት? ኃጢአት በበዛበት ቦታ የእግዚአብሔር ጸጋ የሚበዛው ለምንድን ነው? ያንን አሸንፎ ሰዎችን ነፃ ለማውጣት ማለት ነው። እና እንደዛ ብሎ ይናገርና ከዛ በኋላ ምዕራፍ 6 ላይ ልክ ሲገባ ምን ብሎ ነው የሚጀምረው? ምዕራፍ 6 ቁጥር 1 ላይ ታዲያ እንግዲያውስ በኃጢአት ጸንተን እንኑርን ይላል። ተመልከቱ፣ በኃጢአት ብዛት ምክንያት የእግዚአብሔር ጸጋ ከፍ ብሎ ከመጣ በኃጢአት ምክንያት ልክ ኃጢአት ሲበዛ የእግዚአብሔር ጸጋ ደግሞ ጭራሽ አብዝቶ የሚበዛ ከሆነ ታዲያ ልክ ያው እዚህ ጋር እንግዲህ ያሬዶ ማመጣልን መሰለኝ። እሺ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ኃጢአት በበዛበት በዛ የእግዚአብሔር ጸጋ የምትበዛ ከሆነ የእግዚአብሔር ጸጋ እንዲበዛ በኃጢአት ጸንተን እንኑር፣ ኃጢአት ይብዛ ማለት ነው? አይደለም አለ። ልክ አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን አለ። ለምን የሞትን? ለኃጢአት የሞትን እዚህ ላይ ነው የሚጀምረው። ባይዚ ሮሜ ምዕራፍ 6 ቁጥር 3 ላይ ስለሞት ያወራው ከዚህ ላይ መዞ ነው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን። ምን ማለት ነው? ለኃጢአት መሞት ማለት ለኃጢአት መሞት ማለት ምንድን ነው? ኃጢአት ይገዛን ነበረ። በደንብ አድርጋችሁ ስሙ ጋይስ። እሺ ኃጢአት ይገዛን ነበረ። ይገዛን ለነበረው ለዛ ኃጢአት ሞትን ማለት አንገዛለትም ማለት ነው። ለምሳሌ አንድ ባሪያ አለ እንበል እና ያ ባሪያ ጌታ አለው። በህይወት እስካለ ድረስ ያ ባሪያ ለዛ ለጌታው ተገዢ ነው፣ ሁሌ እየተገዛ ይኖራል። ግን ያ ባሪያ ቢሞት ግን ከሞተ በኋላ ለዛ ለጌታው እገዛለሁ ይላል አይልም። ልክ እንደዚህ ሁሉ ለኃጢአት ሞታችኋል ማለት ኃጢአት አስቀድሞ አዎ ይገዛችሁ ነበረ፣ የኃጢአት ባሪያ ነበራችሁ። አሁን ግን ለኃጢአት ሞታችኋል። ሚኒንግ ማለትም ለኃጢአት አትገዙም ነው በቃ። ስለዚህ ኃጢአቷን ገዢያችን አይደለም። ከኃጢአት ባርነት ነፃ ወጥታችኋል እያለ ነው። ከኃጢአት ባርነት ነፃ ወጥተናል። አዎ እንዴት ነው ከኃጢአት ባርነት ነፃ ወጣ ነው? ጳውሎስ እሱን ያብራራል። ምን ብሎ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ከጌታ ጋር አንድ እንሆን ዘንድ የተጠመቅን ሁላችን እኮ የተጠመቅነው ከምኑ ጋር አንድ ለመሆን ነው አለ። ከሞቱ ጋር አንድ ለመሆን ነው። ከለምን ብሎ? ለኃጢአት የሞትን እኛ። ስለዚህ ለኃጢአት የሞት ነው ከጌታ ሞት ጋር ስንት በመሆን ነው? አንድ በመሆን ነው። ከኃጢአት ባርነት ነፃ የወጣ ነው ከጌታ ሞት ጋር አንድ በመሆን ነው። ከጌታ ሞት ጋር ደግሞ አንድ የሆነ የት ነው አለ? ጥምቀት ላይ በጥምቀት አለ። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? የተጠመቅነው ከጌታ ሞት ጋር አንድ ለመሆን ነው። ከጌታ ሞት ጋር አንድ ስንሆን የምርም እንሞታለን። ለምን? ለኃጢአት። በኃጢአት አይደለም የምንሞተው፣ በነገራችን ለኃጢአት ነው የምንሞተው። ልዩነት አለው። በኃጢአት መሞት ኃጢአት ሰልጠኖብን እኛ ስንሞት ማለት ነው። በኃጢአት ምክንያት ሞትን ማለት ነው። ለኃጢአት ስንሞት ማለት ግን ኃጢአትን እምቢ ማለት ነው። በእና ለሲሆን ይለያያል። በኃጢአት ምክንያት መሞት እንደማለት። በኃጢአት መሞት ማለት በኃጢአት ምክንያት ነው። ሞት የኃጢአት ደሞዝ ስለሆነ ሮሜ 6:23 ላይ እንደተነገረው እዚሁ ማለት ነው። የኃጢአት ደሞዝ ሞት ነው ስለሚል በኃጢአት መሞት ማለት ሞት ክፍያ ሆኖ መጥቶብህ ስትሞት ማለት ነው። ለኃጢአት መሞት ግን ነው አንተ ገዢ አይደለህም። ኃጢአት ወይ አንተ ካሁን በኋላ ገዢ አይደለህም፣ እኔም ደግሞ የአንተ ባሪያ አይደለም ስትል ነው። ሮሜ ምዕራፍ 6 እዚሁ ጋር ዝቅ ብሎ ይህን ነገር በነገራችን በተወሰነ መልኩ ያብራራዋል። ቁጥር 10 ላይ እንዲህ ይላል፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለእግዚአብሔር ይኖራል ካለ በኋላ ጌታችን ኢየሱስን እንዲሁም እናንተ ደግሞ ይላል ቁጥር 11 ላይ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር እስቲ እንትን አድርገው ያሬዶ
በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ፣ ለኃጢአት ሞታችሁ። እስቲ ቀጣይ ደግሞ ምን ይላል? ስለዚህ ለእግዚአብሔር ነው ሕያዋን ሆነን የምንኖረው፣ ለኃጢአት ሞተን ሚኒንግ እግዚአብሔርን ብቻ እየተገዛን ኃጢአት አይበረታታብንም ማለት ነው። ስለዚህ እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ምክንያቱም ኃጢአት በእናንተ ከነገሰ ለምኞቱ እየታዘዛችሁ ትኖራላችሁ። ስለዚህ እንግዲህ አይግዛችሁ ምን ኃጢአት። ስለዛ ለኃጢአት ሞታችኋል ማለት ኃጢአት አይገዛችሁም፣ እናንተ የኃጢአት ባሪያ አይደላችሁም ነው። ስለዚህም ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። እንዴ ባሪያችሁ አይደለም ማነው? ባሪያዎቹ አይደላችሁም ለኃጢአት። ስለዚህ ብልቶቻችሁን የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም እሺ የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ይላል። ኃጢአት ምን አይላችሁም? አይገዛችሁም። ለኃጢአት መሞት ማለት ይሄ ነው። ለኃጢአት መሞት ማለት ከኃጢአት ባርነት ከኃጢአት ግዛት ነፃ መውጣት ነው። ስለዚህ አሁን ከኃጢአት ባርነት ነፃ የወጣው ሰው እንዴት ነው ከተባለ ለኃጢአት በመሞት ነው። ለኃጢአት የሞተው ደግሞ እንዴት ነው ሰው ከተባለ ከጌታ ሞት ጋር አንድ በመሆን ነው ለኃጢአት የሞተው። ከጌታ ሞት ጋር ደግሞ አንድ የሆኑ የት ነው ከተባለ ጥምቀት ላይ ነው። ምንድነው? ከሞቱ ጋር አንድ እንሆን ዘንድ ከክርስቶስ ሞት ጋር ማለት ነው አንድ እንሆን ዘንድ እንደተጠመቅን አታውቁም ምን እንዳለው። ስለዚህ አሁን ምን እያልኳችሁ ነው? ክርስቶስ ስለ ሁላችን ሞተ። ያንን ሞት ሰው ለማግኘት ምን ማድረግ አለበት? ማመን አለበት። አስቀድሞ አምኖ ልክ ወደ ጥምቀቱ ሲገባ መንፈስ ቅዱስ ከክርስቶስ ጋር አንድ ሲያደርገው ከክርስቶስ ሞት ጋርም እዛው አንድ ይሆናል። ያ ኃጢአተኛ ሰውዬ ልክ የኃጢአተኛው ሰውዬ በጥምቀት ውስጥ ከጌታ ሞት ጋር አንድ ሲሆን ለኃጢአት ይሞታል። ኃጢአት ዝም ብሎ የማይገዛው አይነት ሰው ይሆናል። አቅምን ያገኛል፣ ዳግም ይወለዳል። ስለዚህ አሁን ጥምቀትን እግዚአብሔር እንዳልኳችሁ እንደ ስራ ቦታው አድርጎታል። በቃ ሰውየውን ዳግም የሚፈጥርበት ቦታ አድርጎታል። ስለዚህ በመንፈስ ቅዱስ አሰራር ያ ሰው ዳግም ይወለዳል። የክርስቶስን የማዳን ስራ ሁሉ ያገኛል። ያው በቃ እንግዲህ መጽሐፍ ቅዱሳችን እሱን ነው የሚያስቀምጥልን። ከዝቅ ብሎ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። እንዴ ከጌታ ጋር በሞቱ ሳንተባበረው እንድናለን እንዴ? ካልተባበርንማ በቃ እዛው ገና ሩቅ ነን ማለት እኮ ነው። ሞቱን አላገኘነውም ማለት ነው። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን አለ። ከእርሱ ጋር አልተባበርንም፣ ከጌታ ጋር ትብብር የለንም ማለት ሩቅ ነን፣ ባዳ ነን፣ ገና ለጌታ ባዳ ነን፣ ትብብርም የለንም፣ ሩቅ ነን ገና። ስለዛ ከእርሱ ጋር አንድነት የለንም። ከጌታ ጋር አንድ ስለመሆን ስላወራ ከላይ ማለት ነው። ከጌታ ጋር አንድነት ከሌለን ገና ነን፣ ድህነት የለንም። ከጌታ ጋር አንድነት ሳይኖረን ትብብር ሳይኖረን መዳን አንችልም። ለመዳን ጌታችን ኢየሱስ ክርስቶስ ያስፈልገናል። ኢየሱስ ክርስቶስን ደግሞ በዛ በጥምቀት ውስጥ የምርም እናገኘዋለን። ለዛ ነው መጽሐፍ ቅዱሳችን በጥምቀት ውስጥ የኃጢአት ስርየት አለ፣ ለኃጢአት ስርየት ተጠመቁ ምናምን የሚለው መጽሐፍ ቅዱስ እንዲሁ አይደለም። የምርም በዛ በጥምቀት ውስጥ ከጌታ ጋር አንድ መሆን ስላለ በዛ ውስጥ የኃጢአት ስርየት ስላለ የክርስቶስን የማዳን ስራ ስለምናገኝበት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ማየት ይቻላል። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ሲል እናያለን። ወይም ደግሞ በዚህ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ራሱ ጳውሎስ እንኳን እኔ በጣም ነው የሚገርመኝ ይሄኛው ባይሆን ጳውሎስ እንደምታውቁት የአዲስ ኪዳን መጽሐፍትን ከግማሽ በላይ የሚሆኑትን ኦልሞስት እሱ ነው የጻፈው። እንግዲህ ከዋናዎቹ ከነዚህኞቹ ማለት ነው። ኤኒዌይስ ጳውሎስ ምን አይነት ድንቅ መምህር እንደሆነ ታውቃላችሁ። ምን አይነት ድንቅ አባት እንደሆነ ታውቃላችሁ። እና ያ ታላቅ ቅዱሱ ሐዋርያ ወደ ክርስትና ልክ ሲመጣ አመጣጡን አስታውሱት። እንዲህ ነበር የመጣው ጳውሎስ። መጀመሪያ አሳዳጅ ነበረ እንደምታውቁት። ጭራሹን ክርስቲያኖችን ለማሳደድ ፈቃድ አውጥቶ ምናምን ከኢየሩሳሌም ወደ ደማስቆ ይሄዳል። ወደ ደማስቆ ይሄድና እንዳለ እየሰበሰበ እያሰረ ሊያመጣ ማለት ነው ክርስቲያኖችን። ልክ ወደ ደማስቆ ሲሄድ በመንገድ ላይ ጌታችን እንደምታውቁት ሄዱ ታሪኩን ያው ከላይ ተገለጠለት እና በብርሃን መልክ ይገለጣል። ከዛ በኋላ ሳውል የታርሴሱ ሳውል ወይም ጳውሎስ ማለት ነው። ሳውል ወደቀ፣ አይኑ ታወረ። ከላይ ታድደኛለህ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል። ሳውል ሳውል ስለምን ታሳድደኛለህ? ክርስቶስ ነው የተናገረው። ጳውሎስ አሳዶታል ክርስቶስን። አዎ የት አግኝቶት? ቤተ ክርስቲያንን ያሳደደው። ቤተ ክርስቲያንን በምድር ላይ ቤተ ክርስቲያንን ማሳደድ፣ ሰማዕታትን ማሳደድ። ሰማዕቱ እስጢፋኖስን ለምሳሌ አስገድሏል። ጳውሎስ ማለት ሲገደል ተባባሪ ሆኖ ቆሙ ነበር እዛው እንደምታውቁት። እና
በምድር ላይ የጌታን ቤተክርስቲያን ማሳደድ ማለት ጌታ ኢየሱስን ማሳደድ ነው። በምድር ላይ ቤተክርስቲያንን መዋጋት ማለት ጌታችንን እርሱም ክርስቶስ ኢየሱስን መዋጋት ማለት ነው። ለዛ ነው ጌታ ኢየሱስ ምን ያለው? ስለምን ታሳድደኛለህ? ጳውሎስ ማነው ሳውል አለው። ስለምን ታሳድደኛለህ? ስለምን ታሳድደኛለህ? አታሳደኝ እንጂ ጋይዝ ኢየሱስ ምን አለ? አታሳደኝ እንጂ ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም እኮ በአንተው ላይ ነው የሚብስብህ። ስለዛ ይቅርብህ፣ አያዋጣም ነው። ስለዛ በተቻለ አቅም ቤተክርስቲያንን መዋጋት በራስ ላይ ውጋት ማምጣት ነው። ኦኬ፣ በራስ ላይ ውጋት ማምጣት ነው። እና ኤኒዌይስ ጳውሎስ ይህንን ነገር ሰማ። ከዛ በኋላ ጌታዊ እንግዲህ ምን ላድርግ ብሎ ይጠይቀዋል። ማለት አንተ ማነህ ብሎ ከጠይቀው በኋላ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። እንግዲህ ምን ላድርግ ጌታዊ አለ። ሲያውቅ ኢየሱስ መሆኑን ሲያውቅ ጳውሎስ ምን አለው? እንግዲህ ምን ላድርግ በቃ። ያኔ ጌታችን ኢየሱስ መለስ አድርጎ ምን አለው? በቃ ጌታም ብለኸኛል፣ አምናሃል፣ በል በቃ እንግዲህ ድነሃል፣ ተነሳና ወደ አገልግሎት ግባ አይደል ያለው ኢየሱስ። እንደዛ እኮ ነው ያለው አይደል ጳውሎስን እዛው ጋር። አረ በቃ አምናሃል፣ በል ተነስ፣ እኔ ከአንተ ጋር ነኝ፣ በል ወደ አገልግሎት ግባ አላለውም። ባይዘዊ ምንድን ነው ያለው? ተነሳና እሺ ወደ ከተማው ግባ፣ ልታደርግ የሚገባህንም ደግሞ የታዘዘውንም ነገር ደግሞ እነርሱ ይነግሩሃል አለው። ጌታችን ራሱ እነሱ ይነግሩሃል ሊያደርግ የሚገባውን ጳውሎስ። ምንድነው እሱ? ወደ ሐናንያ ወሰዱት፣ ወደ ከተማ አስገብተው። ሐናንያስ ምን አደረገ? ሐናንያ አዘዘው አንድ ትእዛዝ። እንግዲህ ሊያደርገው የሚገባውን ጳውሎስ ሊያደርግ የሚገባውን ነገር አዘዘው። ምን ብሎ? ተነስ አለው። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ተነስ፣ እሺ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ከኃጢአት መታጠብ እኮ አለብህ ጳውሎስ። አዎ ጌታን እዛ መንገድ ላይ አግኝተኸዋል። ጌታ እርሱ በጣም እንደው ይሄ የጻድቁን ድምፅ ሰምተሃል፣ እንድትሰማም ታድልሃል እኮ ይለዋል ሐናንያ። የጻድቁን ድምፅ እንድትሰማ ታድልሃል ምናምን። አዎ ትክክል፣ ጌታ እርሱ ተገልጦልሃል። አዎ ግን የኃጢአት ስርየትን ደግሞ መቀበል አለብህ። ከኃጢአትህ ልትታጠብ ይገባል። ከኃጢአትህ የምትታጠበው እንዴት ነው? አሁንስ ለምን ትዘገያለህ? በማለት ያሬዶ ማርክ ያደረገበትን አንብቡ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ጳውሎስ ራሱ በጥምቀት ከኃጢአቱ ታጥቦ ነው የመጣው። አስቡት፣ እሱ ራሱ እንዲታዙ ከኃጢአቱ በጥምቀት ታጥቦ መጥቶ ጥምቀት አያድንም ብሎ ሲሰብክ ጳውሎስን አስቡት። በፍጹም ሊሆን አይችልም። ጳውሎስ ጥምቀት ስለ ድህነት ነው ከኃጢአት ለመታጠብ ነው ብሎ መስበኩ እንደማይቀር እናውቀዋለን። ለዛ ከጌታ ጋር እንደምንሆነው በጥምቀት ነው ሲጀመር ብሎ የደመደመው ለዛ ነው። ስለዛ ከጌታ ጋር እንደምትሆነው በጥምቀት ከሆነ አማኞች፣ አንድ አማኝ ልክ መጥቶ ወደ ጥምቀት ውስጥ ሲገባ ወደ ውስጥ ሲገባ ከጌታ ጋር አንድ ይሆናል። ልክ ከጌታ ጋር አንድ ሲሆን በዛ ውስጥ እግዚአብሔር ያንን ሰውዬ በክርስቶስ በኩል የራሱ ልጅ ያደርገዋል፣ የኃጢአት ስርየትን ይሰጠዋል፣ ዳግም ይፈጥረዋል ምናምን፣ የክርስቶስን ሞትና ትንሣኤውን ይሰጠዋል ምናምን። በመንፈሱ አማካኝነት ይህን ስራ ሁሉ ለዛ ሰውዬ ይሰራለታል። በገላትያ ምዕራፍ 3 ቁጥር 27 ላይ ጳውሎስ ስለዛ ነው ምን ብሎ የተናገረው? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቃችሁት ከጌታ ጋር አንድ ለመሆን ነው። ይሄ ማለት ያልተጠመቀ ገና ከጌታ ጋር አንድ አልሆነም ማለት ነው። ምክንያቱም የሚጠመቁት ከጌታ ጋር አንድ ለመሆን ከሆነ ያልተጠመቀ ሰው ከጌታ ጋር አንድ አልሆነ፣ ከጌታ ጋር አንድ ያልሆነ ደግሞ አልዳንም። ለመዳን ከጌታ ጋር አንድ መሆን ስላለብን እና እዛው ጋር ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ክርስቶስን የለበሱት እነማን ናቸው? የተጠመቁ ወይስ ያልተጠመቁ? ጋይስ ምንድን የተጠመቁ? የስ ትክክል። የተጠመቁ ከታች ገስቱን ኦን አድርገው ይለኛል። ይሄና አንዴ ገስቱ ኦን ነው። ገስትማ እንዴ ዘግቼ ይገባለሁ። ይሄና እንትን እኮ ነው ብቻ ሚስ አካውንቲ ትንሽ ተመቷል። ለዛ ነው እንጂ ገስቴ ኦን ነው፣ ግን አያሳይም። ለብዙዎቻችሁ አያሳይም። አይ ነው
ትንሽ እንትን ብሎ ነው ተምታቶበት ነው። ኤኒዌይስ እሺ እንግዲህ ቆይ አንዴ እስቲ ያልተጠመቁ የሚል አይቻለሁ እና አንዴ ቆይ ኦኬ ያልተጠመቁ የሚል አየሁኝና ገብቼ ሳይሆን እስላም ነው የሚጠበቁ የፈጠነው የጃዩ ታውቃለህ ሱሌማን ይላል ገባ ላለው የሆነ ነገሩን ጠምጥሞ ምናምን ነገር ብቻ ተው ይመችል ሞዴሬተር ከልስ ተከፈለካክ ሁሉ በጣም የሚያደርጉ እነዚህ እስላም እኮ በጣም አይ ሞዴሬተር ልሰጥ ነበር ለካ ፎሎ ባክ ማድረግ ፓስተርም ዝም አሉና ሀሳባቸውን እንሰማቸዋለን። አይ አይደለም መዝሙሪያ ወዳጃችን አኬ ቆንጆ ትምህርት ነው እያስተማረ ያለው ያመነበትን ነው ደግሞ በዚህ ክርስቶስን በጣም የገለጠ ስለሆነ ተመችቶኝ ከዛ ፍቃድ ካገኘው ደግሞ የኔን ሀሳብ ሪፍሌክት አደረግና አስተያየታችሁን ሰምቼ እግዚአብሔርን አመስግነን እንወጣለን ብዬ አምናለሁ። ለዛ ነው ወዳጅ ጨዋነት የኛ ባህሪ ነው። አመሰግናለሁ። ጥምቀት ለድህነት አይደለም ነው ብለህ የምታምነው ፓስተር? ይቅርታ ወዳጅ እስከጠየቀኝ ድረስ ጥምቀት ውስጥ ድህነት እኮ እሱን ልመልስልህ ነው። ስለ ጥምቀት ቫሊው ነው እያወራ ያለው። አዎ ቫሊውድ ነው። እኔ ባይዘው ወንድሜ ፓስተር ወንጌልን ሰብኬ ተጠምቄ ሌሎችን እያጠመቅኩ ያለው ወንድሜ ነኝ፣ በክርስቶስ ወንድሜ ነኝ። አንተ እዛ እኔ እዚህ ቢኖርም ማለት ነው። እኔ ጥምቀት አያስፈልግም ቶታሊ ያልኩ አይደለም። ነገር ግን በመጀመሪያ እኛ ሳንጠመቅ በፊት ክራይስትን በማመን በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ የእግዚአብሔር ልጅ ሆነናል። የእግዚአብሔር ልጆች የሆንን እኛ ደግሞ ልጅነታችንን የምናረጋግጥበት መንገድ አንዱ የክርስቶስን ስጋና ደም በመቋደስ ነው። አንድ በሆሊ ባፕቲዝም ውስጥ ኢንቮልቭድ በመሆን ነው፣ በመሳተፍ ነው። ስለዚህ እነዚህ ለቤተ ክርስቲያን የተሰጡ የክርስቶስ አደራ የመጨረሻውም የትልቁ ሚሽን ወይም ታላቁ ሚሽን የሚባለው ክርስቶስ ለደቀ መዛሙርቶቹ የተናገረው ወደ ዓለም ሁሉ ሄዱ ወንጌልንም ለፍጥረታት ሁሉ ስበኩ ኦኬ እያለ ያስተማረው የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ያለው እንደገና ከወዳጃችን ከመዝሙረ ያሬድ ጋር ስናወራ የነበረው ማርቆስ ወንጌል 16 ከ18 ከ15 እስከ 16 ያለውን ስንመለከት እነዚህ ሁሉ ስለ ጥምቀት ጌታችን ኢየሱስ በዋናነት ጠቀሜታውን ያጎላበት ክፍል እንደሆነ በማመን ኦኬ እኛ ይህንን የተቀበልን እየተገበርንም ያለን ሰዎች ስንሆን ልዩነታችን መጀመሪያ ላይ እኛ ድነናል፣ የእግዚአብሔር ልጆች ሆነናል። በምን በማመን እንደ ዮሐንስ ወንጌል 1:12 ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በሚል በእግዚአብሔር ቃል መሰረት ላይ ቆመን በልጅነት ህይወት ውስጥ እየተመላለስን ልጅነታችንን ግን በጥምቀት እናረጋግጠዋለን። የጌታን እራት በመውሰድ እናረጋግጠዋለን። ከቅዱሳኖች ጋር ህብረትን በማድረግ ከኃጢአት በመራቅ እናረጋግጠዋለን። ያልከው ሐሳብ በጣም ቆንጆ ነው፣ እጅግ በጣም የሚመሰገን ነው። ደግሞ እኔን እዚህ ያኖረኝ አንተን እዛ ያኖረህ ምንድነው? ከጥምቀት በፊት ድነት አልቋል ነው። ከዛ ከዳንን በኋላ ግን የዳንበትን ሲምቦሊዝም አፕላይ የምናደርግበት መንገድ ነው ብዬ ነው። አክዬ ቴንኪው አባዬ ቴንኪው። ቀጥል፣ ማይክን ከፍተሃል። እሺ እናመሰግናለን ፓስተሪ። እንግዲህ አሁን ያስቀመጡት ነገር ላይ ከጥምቀት በፊት ድህነት አልቆ ከዛ በኋላ ያው የዳነውን መዳን ደግሞ በዛ በጥምቀት ውስጥ እናረጋግጣለን እናሳያለን የሚል ነገር አስቀምጠዋል። እኔ ደግሞ ያው ከቅድም ጀምሮ እንዳስረዳሁት ያው እንግዲህ መድገም ስለሌለብኝ በጥምቀት ውስጥ እግዚአብሔር አምላካችን በመንፈስ ቅዱስ አሰራር የክርስቶስን የማዳን ስራ ሁሉ ለእኛ ይሰጠናል በጥምቀት ውስጥ። ስለዛ ድህነቱ እዛው ጥምቀት ውስጥ ነው ያለው የሚል አምነን ስንጠመቅ ድህነቱ እዛ ውስጥ አለ የሚል ነገርን አስቀምጬ ነበር። ለዚህ ነገር እኔ አሁን ለተናገርኩት ነገር የመጽሐፍ ቅዱሳዊ ማስረጃዎችን
ከቅድም ጀምሮ ያሬዶም ሲያስቀምጡ ነበር። እኔም እዚህ ጋር ብለን የእምነታችን ጀማሪና ፈጻሚ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ውስጥ ታላቁ ሐዋርያ ቅዱስ ጳውሎስ ከተናገረው፣ ታላቁ ሐዋርያ ቅዱስ ጴጥሮስ ከተናገረው እያደረግን ለማየት ሞክረናል። ኢቨን መጽሐፍ ቅዱስ ቃል በቃል በቃ ጥምቀት ያድናል ይላል። በጣም የሚያስገርም ማለት እንግዲህ አሁን መጽሐፍ ቅዱስን የምንወድ ከሆነ መጽሐፍ ቅዱስን መውደዳችን የሚረጋገጠው የምርም ለቃሉ ታማኝ በመሆን ነው ብዬ አምናለሁ። ሰው መጽሐፍ ቅዱስን የምርም እወዳለሁ፣ እንደው የእግዚአብሔርን ቃል እወደዋለሁ፣ ጌታችን ኢየሱስን እወደዋለሁ፣ እግዚአብሔርን እወደዋለሁ የሚል ከሆነ በምን ይረጋገጣል አንዱ ከተባለ በቃ በዛ በቃል ውስጥ የተቀመጠውን ነገር በታማኝነት ይሄ አስቀድመን ከያዝነው ምናምን ነገር አንጻር ብቻ ሳይሆን በቃ በግልጽ የሚናገረውን ነገር አሜን ብሎ በመቀበል ማረጋገጥ ይቻላል። የምር ለመጽሐፍ ቅዱስ ታማኝ ነን ወይም ደግሞ መጽሐፍ ቅዱስን እንወዳለን አንወድ የሚለው በእሱ ማረጋገጥ ይቻላል። ስለዛ እኔ ያው እንግዲህ አንተ ፓስተሪ መጽሐፍ ቅዱስ እንደምትወድ አምናለሁ። ብዙ ፕሮቴስታንት ወንድም እህቶቻችንም መጽሐፍ ቅዱስን ትወዳላችሁ፣ ጌታ ኢየሱስንም እንግዲህ ያው እንወዳለን ስትሉ ነው የምናየው። እኛም ትወዳላችሁ ብለን እናምናለን። ግን እኛ አሁን ደግሞ ጠሪያችን ወዴት ነው? አዎ ክርስቶስን የምትወዱት ከሆነ በምልአት በደንብ ደግሞ ብታገኙት ይህን ነገር ይሄ መጽሐፍ ቅዱስን ትወዳላችሁ፣ የመጽሐፍ ቅዱስን ሀሳብ ደግሞ በምልአት ብታገኙት ጥሩ ነው ብለን ነው እየተናገርን ያለ ነው። እና አሁን መጽሐፍ ቅዱሳችን ላይ እንዳልኩት ቃል በቃል ጥምቀት ያድናል የሚላለን። ጥምቀት ያድናል። አንደኛ ጴጥሮስ 3:21 ላይ እንደዚህ ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው ወይም ሴቭስ አስ ይላል። ጥምቀት ያድነናል ወይም ጥምቀት ያድናችኋል እየተባለ ይተረጎማል። ወይስ ጥምቀት አሁን ያድናል ቃል በቃል ጥምቀት ምንድነው? ለኃጢአት ስርየት እንደሆነ፣ በጥምቀት ከኃጢአት መታጠብ እንዳለ፣ በጥምቀት ከጌታ ጋር አንድ መሆን እንዳለ፣ በጥምቀት ክርስቶስን መልበስ እንዳለ፣ በጥምቀት ዳግም መወለድ እንዳለ፣ በጥምቀት መዳን እንዳለ ራሱ ክርስቶስ ይህን ነገር በተደጋጋሚ መጽሐፍ ቅዱስ እየተናገርን ይህን ነገር ክርስቶስን መካድ ይሆንብናል። ምክንያቱም ሰው ክርስቶስን የሚክደው ቃሉን እምቢ አልቀበልም በማለትም ስለሆነ ማለት ነው። ስለዚህ አሁን ጥምቀት ላይ ጥምቀት ምሳሌ ነው። ይቅርታ በጣም ምናልኝ ፓስተር ጥምቀት አሁን ይህን ነገር ያነሳሁት ምንድን ነው? እሺ ፓስተር ይጠይቁኝ። እሺ በጣም ይቅርታ ድምፅ ገባባቸው መሰለኝ። ቆይ አንዴ ስልክ ይሆናል ይጨርሱና እንትን እንለዋለን። ቴንኪዩ ባለማወቅ ነው ከቴሌግራም መዝሙር ከፍቼ ስለነበረ ሶሪ። ለምሳሌ ወዳጃችን አኬ ጥምቀት ለኃጢአት ስርየት አስፈላጊ ነው ብለው እያስተማሩ ነው ያሉት። የእግዚአብሔር ቃል ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 7 ላይ ታወጣልን። ወዳጃችን ያሬድ ታወጣልን። አንደኛ ዮሐንስ ምዕራፍ አንደኛ ዮሐንስ ምዕራፍ የልጁም የኢየሱስ ደም ከኃጢአት ሁሉ ያነጻናል ይላል። እንዳው ቃል በቃል ሌሎቹ እንዳያዩት ነው እንጂ ታውቀዋለህ አክዬ። አየህ የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። በእግዚአብሔር ቃል ውስጥ ለኃጢአት ምዕራፍ 1 ቁጥር 7 ታውጣለት ያሬድ ቁጥር 7 ታውጣለት። አንደኛ ዮሐንስ 1:7 አየህ የስ እዛ ጋር ምንድን ነው የሚለው? ሙሉን እናንብበው። ትንሽ ጠጋ አድርግልኝ። ወደ ቁጥሩ ጠጋ አድርግልኝ። ከቁጥር 7 ጀምሮ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በእግዚአብሔር ቃል ውስጥ ከኃጢአት ሁሉ የሚያነጻን የልጁ የክርስቶስ ኢየሱስ ደም ነው። ለምን? ደም ሳይፈስ ስርየት የለም። የምን ስርየት? የኃጢአት ስርየት። ከዚህ ቀደም የነበረውን የአሮጌ አዳማዊውን ኃጢአት አሁን በስጋ የምንሰራውን ኃጢአት የትኛውን
ስም ያለውና ስም የሌለውን ኃጢአት ግን ጋውንና ቅዱስ ደሙን ከተቀበሉ ከኃጢአት ስርየት ከኃጢአት ነፃ መሆን ወይም የኃጢአትን ስርየት ማግኘት ይችላል። ይሄ በክርስቶስ ውስጥ ነው። የመዳን ፕሮሰስ ተጀምሮ እየቀጠለም እያለቀም ያለው የተደመደመው በክራይስት ውስጥ ነው። ሌላው ምንድን ነው? ጥምቀቱ ምንድን ነው ብለን ስንል ጥምቀቱ እኛ ባይዘዌ የተጠመቅን ያመንን የጥምቀትን ዋጋ እያሳነስን አይደለንም፣ ወይም መጽሐፍ ቅዱሳዊ አይደለም ያልን አይደለንም። ግን ከክርስቶስ ጋር የድነት ስራን መጥቶ ሊጋራ አይችልም። የውሃ ጥምቀት ከፈሰሰው ከቀራንዮ ደም ጋራ መጥቶ ሊወዳደር አይችልም። ኮምፔር ልናደርገው አይችልም። ፓስተሪ በጣም ይቅርታ ያደርጉልኝ። እንግዲህ እንትን መሀል ገባሁበትና እንትን ነው አሁን የማንግባባና የማንረዳዳ ከሆነ አስቸጋሪ ይሆናል። አሁን እንደዚህ ብለን ራሱ የጥምቀትን ትምህርት ስጀምር ምን ብዬ ነበረ? ብዙ ጊዜ ፕሮቴስታንት ወንድሞቻችን የጥምቀትን የማዳን ነገር ትንሽ እንደው ለመቀበል የሚያስቸግራቸው እንደ ያዳነን ክርስቶስ እውነትም ነው። ይህ ጥምቀት ያድናል ሲባል ምንድነው? ከክርስቶስ ጋር እንደው ክርስቶስ የሚያድን ጥምቀት የሚያድን እንዴት ሁለት መዳን እንዴት ይሆናል? ይሄማ የክርስቶስን አይሰማም። ተቋረጠ። ከአኬ ነው መሰለኝ። አንድ ፓስተር ይቅርታ፣ ለእኛ የምናገኘው ያስተጋባል መሰለኝ። ለእኛ የምናገኘው ቃላቱን አንዳንዴ ያው እንጠንቀቅ። ምንም አሁን ለምሳሌ ለእኛ የሚቆጠር ወደሚል ወደ ፕሮቴስታንቶቹ ትምህርት እየሄድኩኝ አይደለም። ቆጠረን ምናምን የሚባለው እንትን ላይ ማለት ነው። ኤኒዌይስ ወደ እሱ ቆይ ለጊዜው አልግባና፣ ኤኒዌይስ ይህንን የክርስቶስን የማዳንን ስራ የምናገኘው ጥምቀት ውስጥ ነው ያልነው። ጥምቀት ውስጥ በክርስቶስ የተሰራውን የማዳን ስራ የክርስቶስን ደሙን እናገኘዋለን። ልክ ወደ ጥምቀት ውስጥ ስንገባ በክርስቶስ ደም እንታጠባለን፣ የክርስቶስን ሞቱን ትንሣኤውን እናገኛለን እንጂ አሁን እርሱ እንደሚሉት ጥምቀት ከክርስቶስ ጋር የሚገዳደር ሆኖ መጣ እንደዛ አላልንም እኛ። እምነት ያድናል ሲባል እኮ እንዴ እምነት ከክርስቶስ ጋር የሚገዳደር ሆኖ መጣ እኮ አንልም እኮ። እምነት ያድናል፣ አዎ ያድናል። ክርስቶስም ያድናል፣ የክርስቶስ ደምም ያድናል፣ እምነትም ያድናል። እንደዛ ማለት ነው። ሁለቱ ነገሮች የሚያድኑ ነገሮች ኖረው ነው? በፍጹም አይደለም። ግን አሜን ብሎ በመቀበል ያ ሰው በክርስቶስ የተሰራውን የማዳን ስራ ያገኛል ነው የሚያገኘው። ግን የአማኙ ሲጠመቅ ነው። መጽሐፍ ቅዱሳችን ኢንጀነራል ስንመለከተው እንደዛ ነው። ጠቅለል ያሉን ነገር ስንመለከተው እንደዛ ነው። አሁን ሀሳቡን በነገራችን ላይ የጠቀስኳቸው እነዛ ሁሉ የመጽሐፍ ቅዱስ ጥቅሶች ውሸት አይደሉም፣ የምርም እውነት ናቸው። የእግዚአብሔር መንፈስ ያለባቸው እውነተኛ ቃሎች ናቸው። ጠቅላላ የክርስቶስም የጳውሎስም የጴጥሮስም የሌሎችም። አሁን አንድ ጥያቄ ብቻ ለጠይቆትና አሁን እርሱ ለሚሉት ለዚህ እንደው ጥምቀት መዳናችንን ማረጋገጫ ነው ወይም ደግሞ ማሳያ ነው ላሉት ጥቅስ ካሉት ከይቅርታ ጋር ፓስተር፣ ምን መዳናችን ነው? ጥምቀት እንደ ዳንን የምናረጋግጥበት ወይም የምናሳይበት ነው የሚል ወይ ከክርስቶስ ወይ ከጳውሎስ ወይ ከጴጥሮስ ወይ ከአንዳቸው ብቻ አንዲት ጥቅስ ብቻ። እንደው በእርግጥ ጌታችን ለምስክርነት ሁለትም ሶስትም ነበር ያሉ አይደለ? እኔ ሁለትም ሶስትም አይደለም አንዲት ብቻ ጥቅስ አለው። አሁን እርሱ ለሚያስተምሩት ትምህርት ማስረጃ አሉት? አሁን ጥምቀት ማሳያ ነው የሚለውን ወይም ደግሞ ማረጋገጫ ነው የሚለውን ማሳያ ነው የሚለው ሳይሆን በእምነት እንደዳንን እኛ ሶላ ጥምቀት ትምህርት ነው። ሶላ ፊዴ እሱማ ዛሎን የሚል ትምህርት አላችሁ። እናንተ አላችሁ፣ መጽሐፍ ቅዱስ ግን የለውም እያለ ነው ፓስተር። ከታላቅ ይቅርታ ጋር እናንተ እምነት ብቻ ነው፣ መጽሐፍ ቅዱስ ግን ጥምቀት ለድህነት እንደሆነ አሁን ከቅድም ጀምሮ ከታላቅ ይቅርታ ጋር ጥምቀት ለኃጢአት ስርየት እንደሆነ ጠቅሰን አሳይተናል። ጥምቀት ለድህነት እንደሆነ ጠቅሰን አሳይተናል። ጥምቀት ከጌታ ጋር አንድ ለመሆን እንደሆነ ጠቅሰን አሳይተናል። ጥምቀት ዳግም ለመወለድ እንደሆነ አሳይተናል። ጥምቀት ምንድነው? ክርስቶስን የምንለብስበት እንደሆነ አሳይተናል። ጥምቀት ከኃጢአት የምንታጠብበት እንደሆነ እየጠቀስን ለእያንዳንዱ ይኸው እዚች ጋር እንድች የምትላለች እያለን አሳይተናል። አሁን ከእርሱ አንዲት ጥቅስ እፈልጋለሁ። ምን አይነት ጥቅስ? ጥምቀት መዳናችን ገጠበት ነው ወይም የሚል አሁን ይህን እንደዛ ስላሉ አስቀድሞ ማለት ነው እንደዚህ የሚል አንዲት ጥቅስ ብቻ ስጡን ነው። አንዲት ጥቅስ ፓስተር፣ ቅድም እኮ ስታወራ የነበረበት ክፍል ነው። ሰር አክዬ
ቅድም የሮሜ ምዕራፍ 6ን ጥቅስ ስጡኝና አብረን እናድርግ። ያሬዱ ይክፈተው አንድ ጥቅስ እኮ ሮሜ ምዕራፍ 6 ከእርሱ ጋር ክፈትላቸው እስኪ ያሬዱ። አሁን አንድ እንሆን ዘንድ ይላል እንጂ እዛ ጋር ማረጋገጫ አንድ ለመሆን ነው ያለው እንጂ ማረጋገጫ ወይም ማሳያ አይደለም። ሐሳቡ እኔ የጠየቁት እሱን ነው። አይ ማረጋገጫ ወይም ማሳያ የሚለውን ቢያሳዩኝ። ማረጋገጫ ወይም ማሳያ የሚለለውም እንደ ከአንተ አላውቅም እንዳልል ጥሩ አይመጣም። አንተ ባይብልን ታውቀዋለህ። እግዚአብሔር ይመስገን። ከሌለ ቃል በቃል ሐሳቡ አለ እዚህ ጥቅስ ላይ ሐሳቡ አለ። ተቋርጫለሁ ወይስ የእርሳቸውን ሐሳቡ አለ? አኪዬ ሐሳቡ እዚህ ጥቅስ ላይ አለ። መልካም እሺ፣ ሐሳቡ እዚህ ጥቅስ ላይ አለ። እስቲ አብረን እናንብበው እስቲ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። እዚህ ጋር የተጠመቅ ነው ከጌታ ጋር አንድ ለመሆን ነው ይላል አይልም? አንድ ለመሆን ነው ይላል። እሺ አንድ ጥያቄ ልጠይቅ። ሰው ከጌታ ጋር ተጠመቀ አንድ አይሆንም ይላል፣ ያልተጠመቀ አንድ አይሆንም ይላል። ችግር የለውም። እዚህ ጋር እንግዲህ እኛ የምናውቀው እዚህ ጋር የተነገረን ነገር ሰው ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። ሌላ ቴዎሎጂ አንፈጥርም። አሁን ሳይጠመቅም አንድ ይሆናል የሚል ካለ ማሳየት ነው። እኛ የተነገረን ሰው ከጌታ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። አሚን ብለን ተቀብለናል። አይ ሳይጠመቅም አንድ ይሆናል የሚል ካለ ግን ያሳዩኝ። እኛም አሜን ብለናል። አዎ ትክክል። አሜን ካሉ በጣም ጥሩ። አሜን ካሉ አንድ ጥያቄ ልጠይቁት። ከጌታ ጋር ሰው አንድ ሳይሆን መዳን ይችላል አይችልም? ከጌታ ጋር አንድ ሳይሆን በእምነቱማ አንድ ሆነ እኮ አመነ፣ ተጠመቀ እኮ። ትልቁ ስራችን እኮ ጌታችን ማመን ነው ትልቁ ስራችን። አይ እኔ የጠየኩት ሌላ ነው ፓስተር። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል ፓስተር? ወደ ሌላ አንድ ሳይሆን አይድንም። ቆይ አንዴ እሺ ፓስተር አንዴ። አንድ ሰው ከክርስቶስ ጋር አንድ ሳይሆን የማይድን ከሆነ ከክርስቶስ ጋር አንድ የሚሆነው ደግሞ በምንድን ነው ይላል? እዚህ አሁን እርሱ ያመጡት ጥቅስ ላይ በዚህ ኮንቴክስት በጥምቀት ይላል። ነገር ግን በእምነት ከክርስቶስ ጋር አንድ ሆነናል እኮ። ይሄ ውሸት ነው አንዴ። አይ ተውት። ቆይ እርሱ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ግን ቆይ አንዴ ወደ እሱ እንመጣለን። አሁን ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም ተብለናል። ተመልከቱ ጋይዝ፣ ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። እርሱ ያመጡት ጥቅስ ላይ ደግሞ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ስለዛ ሳይጠመቅ መዳን አይችልም ማለት ነው። ግልጽ እኮ ነው። ያሬዶ መጽሐፍ ትችላለህ? እሱ እያየን እሱ ጋር ወርድ ነገር ከፍተ 2 ፕሬሚስ ጽፈ አንድ ኮንክሉዥን እንድታስቀምጥልኝ ነበር። መጽሐፍ የምትችል ከሆነ እንትን እሱ ላይ አይደለም አንተ መጽሐፍ ቅዱስ ላይ ጨምረህ ልጽፍ ነው እንዴ? ጥምቀት ያድናል የሚል ስታጣ ደግሞ ሊጨምርበት ነው። ጥምቀት ያድናል ብለህ በጣም ያሬድ መጽሐፍ እሺ እንትን ወርድ ዶክመንት ነገር ክፈትና ወይ ዝም ብለህ የሆነ ወርድ ፓድ ነገር መጽሐፍ ነው። ኦኬ እሺ። ቆይ ወይ ዲያቆን ሊጽፉ ነው ይሳተፉ እሳቸው። ኧረ ወርድ ክፈት ነው። ኦኬ አንዴ ቆይ። ይሄ እዚህ ኮምፒውተር ላይ ኦፊስ ፕሮግራም አይሰራም። ኦኬ ቆይ ግን አንዴ አይ ኖርማል የኮምፒውተሩ ኖት ፓድ ምናምን የለም? ኖት ፓድ ምናምን አለው ኖት ፓድ አለው። ለሰው ቀለል አድርገን እናሳያቸው ብዬ እኮ ነው። ሀሳቡ ነው በደንብ እንዲገባቸው። ኦኬ ይቻላል። የስራ ላፕታፕ ስለሆነ ብዙ ነገር ነው የሚከፍትብኝ። ታስፋልኝ አንተ ከስራ እንደዛማ ከሆነ ወይ መኩ ወረቀት ተጠቀም። መዝሙረ ያሬድ እስክሪፕቶ ካለ ያሬዱ እስክሪፕቶ ካለ እንደ ጽሁፍ ባያምርም እስኪ ጽሁፍ ባያምርም ወረቀት ተጠቀም። ጽሁፍ ባያምርም እሺ ልጠቀም። ያው ላዙር። ቆይ ስልኬ እሺ ይኸው ዛሬ እንትን አላስታወስከኝ። ከእውነቱን ተናገርም እኮ ዝም ብለህ ጨረት ነገር አድርግና አንድ ዝም ብለህ ጨረት ነገር ልበለው ችግር የለውም። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። እሺ ከክርስቶስ
ጋራ አንድ አይሆን መዳን አይቻልም። መዳን አይቻልም። ሁለተኛው ነጥብ ደግሞ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። ቢ እኔ ሁለተኛው ላይ አልተስማማውም። አይ ፓስተር ቆይ አንድ የያዙትና ከክርስቶስ ጋር አንድ ሳንሆን ማነው? ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። ሁለተኛው ላይ አልተስማማው። ቆይ ጻፈውና በጥምቀት ነው። እሺ አላጋም አንዴ ከፍ አድርገው እናንተ አንዴ እዩት፣ ተመልከቱ ጋይስ። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በምንድን ነው? በጥምቀት ነው። ስለዚህ ያለ ጥምቀት መዳን አይቻልም። ስለዚህ ሲ በልና ኮንክሉዥን እሺ ሲ ኮንክሉዥናችን ያለ ጥምቀት መዳን አይቻልም። ያለ ጥምቀት መዳን አይቻልም። መዳን የለም። ይሄው እሺ የነንን ፕሪሚስ ትጽፋለህ። ያስተጋባል መሰለኝ አንተ ድምጽ ያሬዱ የነንን ፕሪሚስ ትጽፋለህ። በዛ በነካው በቆንጆ ጽሁፍ ቆይ ያሬዱ ያንተ ያስተጋባል መሰለኝ። አንዴ ሚዩት አድርገውና እኔ ሚዩት አድርጌያለሁ እኮ አኬዋ የነንን ትጽፋለህ። እሺ ያሬዱ አይ ፓስተር ችግር የለም። አሁን አንድ ባንድ ሁለቱንም ፕሬሚሶች ከላይ ያሉትን ፕሬሚሶች እኒና ከዛ በኋላ ትክክል ያልሆነ ነገር ካለ እናያለን ከመጽሐፍ ቅዱስ እያጣቀስን። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ እንስማማለን። የመጀመሪያው ፕሬሚስ ላይ በትክክል አርም ያው የመጽሐፍ ቅዱስ ጥቅስ አያስፈልገውም ይሄ ስለምንስማማበት። እሺ ሁለተኛው ፕሬሚስ ወይም ሁለተኛው ቅድመ ሀሳብ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እዚህ ላይ ስንስማማለን አንስማማም። በእምነት ቆይ ኤክስ አታርገው። ቆይ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚለውን አንስማማም ብለዋል። አሁን ቅድም በእርግጥ አዎ ከዚህ መጽሐፍ አንጻር በጥምቀት ነው ከጌታ ጋር አንድ የምንሆነው ተብሏል። ግን አሁን ሀሳቦትን ቀይሯል። ስለዚህ አሁን ወደ መጽሐፍ ቅዱስ አንድ ይክፈተልንና ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚል መጽሐፍ ቅዱስ ላይ አብረን እንይ። እሺ እሱን አንተ ታሳያለህ። እኔ ደግሞ አልተስማማሁበትም ያልኩበትን ምክንያት አሳያለሁ። አክይ ጥቅስ ነው። አሁን ብዙ ሀሳቦች እንዳመጣለሁ ችግር የለው። እሺ ከክርስቶስ እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል አይደለም? አዎ ይላል። የተጠመቅነው ምን ለመሆን ነው ይላል? አንድ እንሆን ዘንድ። ከማን ጋር? ከክርስቶስ ኢየሱስ ጋር። ስለዛ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ወይም ከክርስቶስ ኢየሱስ ጋር አንድ ለመሆን ምን አደረግን? ተጠመቅን። ግን ተጠመቅን ብቻ አይደለም፣ ከጥምቀት በፊት እምነት አለ። ቆይ ችግር የለም። አዎ ከጥምቀት በፊት እምነት አለ። የአማኙ ነው እኮ የሚጠመቁ። አሁን እዚህ ጋር አማኙ ስለሚጠመቀው ጥምቀት ነው የተናገረው። ችግር የለም። እሱን አማኙ ምን ሲያደርግ ነው ከክርስቶስ ጋር አንድ የሚሆነው አለ? ስትጠመቅ፣ አምኖ ስትጠመቅ። ስለዛ በቃ ስለ ጥምቀት ስናወራ በነገራችን ላይ እምነትን ይዘን ነው። ያለ እምነት አይደለም። እሱን ጨራሽ አንድ ማወቅ አለበት። ልክ ነህ። በጣም ጥሩ ፓስተር። እሺ ዝም ብሎ አላምንም የሚል ሰውማ ምኑን ተጠመቁ አይደለም ሲጀምር። እሺ ስለዛ አማኙ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብለውናል አይደለም? አምኖ ሲጠመቅ ብያለሁ። አማኙ ሲጠመቅ ከክርስቶስ ጋር አንድ ይሆናል። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። አንድ አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው አይደል? አንድ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ሲያምንና ሲጠመቅ እኮ እሱን አማኝ አልኩኝ እኮ። አማኙ ድጋሚ እኮ አያምንም ማለት እምነት እርግጥ ነው ዳይናሚክ ነው ይቀጥላል። ግን አማኝ እኮ ብዬ ጀመርኩት ለዛ ነው። ያ አማኝ ከክርስቶስ ጋር አንድ የሚሆነው ምን ሲያደርግ ነው? ሲጠመቅ አልኩህ እኮ። ሲጠመቅ አንድ ይሆናል። ፓስተር ይቅርታ አደረግኩት መሰለኝ። ምንም በል በጣም ደስ ይለኛል። እሺ ፓስተር። አንድ አማኝ
ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ከክርስቶስ ጋር አንድ ሳይሆን ደግሞ መዳን አይችልም። ስለዚህ አንድ አማኝ የሚድነው ሲጠመቅ ነው አይደለም? ምንድነው? አዎ ሲጠመቅ ነው አይደለም? ሲያምን። አሁን ቅድም ምን አሉኝ? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። ያሬዱ ድጋሚ ላጽፍህ እንዴ? እሱ ሁሉም ሰው አይቷል፣ ችግር የለውም። እውነት ነው እሱ። ላጽፍህ ያሬዱ ካላደከምኩ። እሺ አጽፈኝ። ይኸው አለ እኮ አለ የተጻፈ ፒ1 በልና ወይም ፒ1። እሺ ሌላ ሳላጽፍ። እሺ ቀጥል። ያው ተመሳሳይ እኮ ነው የምናጽፈው፣ ሁለታችን የምንስማማበትን ነው የምንጽፈው። እሺ ከላይኛው ጋር ተመሳሳይ ነው። ከክርስቶስ ጋር አንድ ሳይሆን መዳን አይችልም። ችግር የለውም። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። እሺ ፒቱ ልቀጥል። ፒቱስ አንድ አማኝ በል በቃ አማኝ፣ ያው እምነት ስለሚያስፈልግ እሱን እንዳከራክረን አማኝ ከክርስቶስ ጋር አንድ የሚሆኑ ሲጠመቅ ነው። ክርስቶስ ጋራ አንድ የሚሆነው አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። የሚሆነው አብያለሁ ኮንሆ አድርጋት። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። እዚህ ድረስ ትክክል ነው አይደል ፓስተር? እዚህ ጋ ሁለተኛውን አሁንም አልስማማም። ሁለተኛው ፓስተሪ እንዴት ነው ይሄ ነገር? አባ እኮ ልክ ነው። ልክ እኮ ነው። ልክ ነው። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ብቻ አይደለም፣ ሲያምንም ጭምር ነው። ሲያምን ነው። በእምነቱ ሳይጠመቅ አንድ ሊሆን ይችላል። ሳይጠመቅ አማኝማ ኦልሬዲ እኮ አማኝ አለ እኮ ለምትለው። እሺ አንድ ነገር ልንገርህ። አይ ሳይጠመቅ አንድ ይሆናል። ሳይጠመቅ አንድ ይሆናል ካሉ በሉ ጥቅስ ያሳዩ። ሳይጠመቅ አንድ ይሆናል የሚል። እሺ አይ ሳይጠመቅ አንድ ይሆናል የሚል አይደለም። በእምነት በቃ አለ ብለውኛል። ልንገሩ ፓስተሪ በእምነት መዳን እንዳለ ቢናገር፣ በእምነት እንዲህ የሚመስሉ ነገሮች ቢናገር መጽሐፍ ቅዱሳችን እኛ የምንቀበውም አይደለንም። ምክንያቱም ስለ እምነት ሲወራ ወይም ሲናገር መጽሐፍ ቅዱሳችን ጥምቀትን አያገለም። ጥምቀትን አብሮ ነው ታሳቢ ማድረግ ነው። ስለ ጥምቀትም ደግሞ ሲናገር ምንም እንኳን ስለ እምነት እዛ ላይ ባያወራም፣ ለምሳሌ አሁን የጠቀሱት ሮሜ 6:3 ላይ ሰው ከክርስቶስ ኢየሱስ ጋር አንድ ለመሆን ተጠምቋል ይላል። አምኗል አይልም። እዛ ላይ ቃሉ እኮ የለም አምኗል የሚለው ግን፣ በውስጥ ታዋቂነት ግን እምነትም እንዳለ በቃ እናውቃለን። ለምን ሌሎች የመጽሐፍ ቅዱስ ክፍሎቻችን ላይም እምነት የግድ እንደሆነ ስለተነገረን እናውቃለን። አዩ እምነት የምትለው ቃል እዚህ ላይ ባትመጣ ራሱ እናውቃለን እምነት እንዳለ። ስለዚህ አሁን እየነጣጠሉ እየተናገሩ ስለሆነ እኔ አሁን እያልኩት ያሉት እርስዎ ባሉት መልኩ ያለ ጥምቀት አንድ ይሆናል የሚል ጥቅስ ካለ አለ የለም? በመጀመሪያ ደረጃ ያለ ጥምቀት ያለ እምነት አንድ ይሆናል የሚል ቃል የለም። ቆይ የለም። እሱ መልካም አሁንም እኮ ከኪስ አውጥቼ ለማውራት አይደለም። ከኪሶት ካላወጡ ከመጽሐፍ ቅዱስ ያወጡ። ፓስተሪ ያለ ጥምቀት አንድ ሙጫ ያለበት ነው። እሺ ያለ ጥምቀት ብለዋል። እሱን አሳዩ። እሺ በዮሐንስ ወንጌል ያለ ጥምቀት እኮ በዮሐንስ እሱ ላይ ምዕራፍ 1 ቁጥር 12 ላይ ያለ ጥምቀት አይልም። እሱን ያዝልኝ። አኩስ የለም ያለ ጥምቀት አይልም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ያለ ጥምቀት ይላል። አምነህ የእግዚአብሔር ልጅ ሆነሃል እኮ። አምነህ እኮ የእግዚአብሔር ልጅ ሆነሃል። ፓስተር እባክዎትን እንደው በደንብ እንግባባና አምነህ የእግዚአብሔር ልጅ ትሆናለህ ወይ አሁን ቢሉኝ፣ አዎ ግን አምነህ ብቻ ያለ ጥምቀት ነው ወይ? አይደለም። እሺ ተጠምቀህ የእግዚአብሔር ልጅ ትሆናለህ ወይ? አዎ። ተጠምቀህ ብቻ ያለ እምነት ነው ወይ ቢሉኝ፣ አይደለም። ስለዚህ ጥምቀት ከጌታ ጋር አንድ የምንሆንበትና ለኃጢአት ስርየትም እንደሆነ በመጽሐፍ ቅዱሳችን በግልጽ በተደጋጋሚ ተነጋግሯል። እምነትን አብሮ ሳይጠቅሰው በቃል ደረጃ ማለት ነው። ግን በቃል ደረጃ እምነት የሚለውን ቃል ባያስቀምጥም ለምሳሌ እኮ አልኩኝ አንደኛ ጴጥሮስ
ምዕራፍ 3 ቁጥር 21 ላይ ጥምቀት አሁን ያድነናል ብሎ ቢያስቀምጥም ይሄው ጥምቀት ያድናል ነው የተባለው፣ እምነት አልተባለም ብዬ ግን እንደዚህ አይነት ድርቅና ውስጥ ግን አልገባም። እንደዚህ አይነት የስህተት ትምህርት ውስጥ ግን አልወድቅም። የእግዚአብሔርን ቃል እምቢ አልልም። ሌሎች ቦታዎች ላይ ስለ እምነት የተነገረ ብዙ ክፍል ስላለ እምነት ለድነት አይደለም ብዬ አልክድም። እኔ ስለ የጌታዬን ቃል እምቢ አልልም ማለት ነው። ቆይ አንዴ ቆይ ፓስተር፣ ጥምቀት ያድናል የሚል ቃል አለ። አንደኛ ጴጥሮስ 3:1 ላይ እምነት ያድናል ሳይሆን ጥምቀት ያድናል ተብሎ ተቀምጧል። እዛ ክፍል ላይ ጥምቀት ያድናል ሲል እምነት እዛ ላይ ስላልተካተተ እምነት የሚል ቃል እዛ ላይ ስላሌለ ይሄው እምነት የሚል የለም ጥምቀት ያድናል ነው የተባለው ብቻ ብዬ ማለት ነው። እምነት አያድንም ወደሚል የኑፋቄ ትምህርት ሄዳለሁ አልሄድም። ይልቁን ምን አደርጋለሁ? እምነት ያድናል የሚል አለ። ጥሩ ነው። አዩ አሁን እኮ እርሶ ችግሮት ምን መሰሉት? እምነት ያድናል የሚል ነገርን አምጥተው ያሳዩና እምነት ያድናል ካሉ በኋላ ጥምቀት ያድናል የሚለውን ግን ሌላ ቦታ ቢኖርም ለመቀበል ፍላጎት የለትም። አንዴ አሁን ይኸውልዎት፣ አሁን የምጠይቆትን አንዴ ስሙ። እሱማ እምነት ያድናል የሚልም አለ፣ ጥምቀት ያድናል የሚልም አለ። ችግር የለውም። እምነት እንደሚያድንም መጽሐፍ ቅዱስ ነግሮናል፣ ጥምቀት እንደሚያድንም መጽሐፍ ቅዱስ ነግሮናል። የኔና የእርሶ ልዩነት ምንድን ነው? እኔ መጽሐፍ ቅዱስን የሚቀበል ክርስቲያን ስለሆንኩኝ ሁሉንም እቀበላለሁ። እርሶ ደግሞ ከፍለው ነው የሚቀበሉት። እምነት ያድናል የሚለውን ይቀበላሉ፣ ጥምቀት ያድናል የሚለውን አይቀበሉም። ስለዛ እየጠራንዎትም ያለ ነው ወደዚህ ነው። ወዴት? ወደ ምልአት፣ ወደ እውነተኛው በምልአት የእግዚአብሔርን ቃል ወደ መቀበል እየጠራንዎት እኮ ነው ያለ ነው። ለዛ እኮ እዚህ ጋር እንዳረሳ ማለት ዋና ጥያቄ ስለሆነ አክዬ በቅንነት ትመልሰዋለህ ብዬ አምናለሁ። ፎር ኢንስታንስ ሰዎች በ11ኛው ሰዓት ክራይስትን አምነው ወደ እግዚአብሔር መንግስት ይገባሉ። ለመሞት እየተጣጣሩ ባሉበት ክርስቶስን አምነው እንደገና በአፋቸው ደግሞ የእግዚአብሔር ልጅ እርሱ እንደሆነ መስክረው እንደ ሮሜ 10 ማለት ነው በልባቸው አምነው በአፋቸው መስክረው ሳይጠመቁ የሚሞቱ አያሌ ሰዎች አሉ። እነዚያ ሰዎች ታዲያ በእግዚአብሔር መንግስት ውስጥ አልተጠመክም፣ በካህኑ እጅ አልተጠመክም ብለው ይወገዳሉ። እንዴት ነው እነዚህን የምታየው? አሁን በአንድ ቦታ ላይ እውነት የሆነ የእግዚአብሔር ቃል ሁሉም ቦታ ላይ እውነት ነው። ዩኒቨርሳል ትሩዝ ስለሆነ ዩኒቨርሳል ትሩዝ ነው። በሁኔታ በቦታ በጊዜ ያልተገደበ እውነት ነው። ስለዚህ እዚህ ጋር ያለው ድነት እርሱ ጋር ነው የልጅ ድምፅ የሚሰማው። ፓስተር የኔ ልጅ ነው አሁን እንዳወጡ ነግሬያለሁ። ሶሪ ናይስ። በጣም ኖ አይረብሽም። ህፃናቱ ወደ እግዚአብሔር መንግስት ይገባሉ ወይስ በሲኦል እየተቀጡ ይኖራሉ? ኖ ይሄንማ መጽሐፍ ቅዱስ ክሊርሊ ይመልሰዋል። እንዴት ነው የሚመልሰው? ህፃናቶች ክፉ ደጉን በማይለዩበት በህፃንነት ስቴጃቸው ወይም ኤጃቸው በሚገርም ሁኔታ በእናታቸውና በአባታቸው እምነት ነው። በእናታቸውና በአባታቸው እምነት ቃሉን አወጣልሃለሁ። ስለዚህ እነሱ በክርስቶስ ካመኑ ወይም ከሁለቱ አንዱ ወይ ከባል ወይም ከሚስት ከሁለቱ አንዱ በክርስቶስ የሚያምኑ ከሆነ ልጆቻቸውን በዛ እምነት ውስጥ እንደሚጸድቁ ቅዱስ እንደሚባሉ እግዚአብሔር ቃል ይናገራል። ችግር የለም። ኦኬ ቆይሽ አንዴ አሁን የተናገሩትን ብቻ ይዤ መሄድ ይችል ነበር፣ ግን ለማጣራት ያህል ስለዚህ አንድ ከሙስሊም ቤተሰብ የተጸነሰ ህፃን ልጅ ወይም ገና የተወለደ ህፃን ልጅ ገና ወንጌልን ሳይሰማ ይመን ሳይታወቅ ምን ሳይል ዝም ብሎ ወይ በማህፀን ሳለ ወይ ገና ከመወለዱ ቢሞት ወደ ሲኦል ነው የሚገባው ወይስ ወደ እግዚአብሔር መንግስት ይገባል? እኮ አባቱ ሙስሊም ከሆነ አባቱም እናቱም ሙስሊም ከሆኑ እንደ አላመኑማ ታዲያ ካላመኑ እነሱ አላመኑማ። ያ ህፃን ልጅ ግን ገና ወንጌል ሳይሰማ ምን ሳይል ገና በእናቱ ማህፀን እያለ ቢሞት በቃ አንተ ገሃነም ግባ ተብሎ ገሃነም ነው የሚኖረው ወይ? እኔ አልወስንም። መጽሐፍ ቅዱስ ይህንን በግልጽ የሚያስቀምጥበት ቦታ የለውም። ከጀነሲስ እስከ ሬቨሌሽን ችግር የለም። እሺ ስለዚህ አሁን ያዝ እናድርገውና አሁን በሁለቱም በኩል ሊሄድበት አሁን መጨረሻ ላይ ከመለሱም ወደ መጀመሪያው ልመለስና የፕሮቴስታንት ልጆች ከሆኑ ይድናሉ የሚል ነገር አስቀምጧል። ያው ባጭሩ አማኞች በጣም ሶሪ ከርብ እየተደረገ ነው ባይዘው ይሄ አማኞች ብለዋል አይደለ? አማኞች ነው ያልኩት። አማኞች የት ይኖራሉ ካልከኝ ኦርቶዶክስ ይኖራሉ፣ በፕሮቴስታንት ውስጥ ይኖራሉ። ችግር የለም። ስለዚህ አሁን በቃ ፕሮቴስታንቶች አማኞች ተብሎ ይጠራሉ።
አዎ ዋይኖት በቃ ችግር የለም። ስለዚህ አሁን አንድ የፕሮቴስታንት ህፃን ልጅ የእግዚአብሔር መንግስት ይወርሳል ቢሞት፣ ዴፊኒትሊ የእግዚአብሔር መንግስት ይወርሳል። ያ ህፃን ልጅ ራሱ ያምናል? አይ በእናቱና ወይ በአባቱ እምነት ውስጥ እግዚአብሔር ያለ አይ ራሱ ህፃኑ ልጅ ግን አሁን አየህ እግዚአብሔር ሲያድን በግልህ ነው ወይስ በቤተሰብ ነው? እኮ መወሰን በምትችልበት መምረጥ በምትችልበት ስቴጅ በግል ያድንሃል። ስለዚህ አሁን አንድ ሰው ለመዳን ራሱ ሰውየው ማመን አለበት የለበትም? ለመዳን ወይስ እምነት የራስ እምነት ያን አስፈላጊ አይደለም አልኩኝ እኮ። በልብ አምኖ በአፉ በሚመሰክርበት ስቴጅ ላይ ማመን መመስከር አለበት። አንዴ እሺ። ስለዚህ ሮሜ 10 ላይ እንደተነገረው ሰው በልቡ አምኖ በአፉ መስክሮ ይጸድቃል የሚል አለ አይደለ? ሰው በልቡ አምኖ በአፉ መስክሮ ይጸድቃል። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ እና ስለሚል ይህ ነገር የሆነ ቦታ ላይ ይሰራል፣ የሆነ ቦታ ላይ አይሰራም አይደል? ለምሳሌ ለአዋቂዎች ይሰራል፣ ህፃናት ጋር ስትሄድ ግን አይሰራም እኮ። ህፃናት እንዴት ነው በልባቸው አምኖ በአፋቸው የሚመሰክሩት? ገና ስለዛ ይሄ ቃል እሱን እኮ ነው የሚለው። ይህ ስለ እምነት አሁን እምነት ያድናል ብለህ ይህንን ጥቅስ ጠቅስ። አንዳንድ ቦታ ላይ ይሰራል፣ አንዳንድ ቦታ ላይ ግን አይሰራም አይደል? That's why we call it exceptional የምንለው እኮ ለዛ ነው። ቴንክ ዩ። አሁን ቅድም የጠየቁኝ ጥያቄ ሰው ሲሞት እንዴት ነው ድንገት ሳይጠመቅ ድንገት እንደው ቢሞት ያሉት እሱ ምንድን ነው? ያው ተመሳሳይ ነው እና ከዛ አንጻር እሱ ምንድን ነው? ተቋርጧል። ኤክሰፕሽናል ነው። ልክ አሁን እርሱ ለህፃናት ጊዜ ኤክሰፕሽናል ነው እንዳሉ ኤክሰፕሽናል ነው። እሱም ኤክሰፕሽናል ነው የሚሆነው። ለምን? አሁን ልክ እርሱ ኤክሰፕሽናል ነው እንዳሉት ሰውየው ይሄ እንደዛ ነው እና አሁን እርሱ ካሉት ጋር ተመሳሳይ ነው እና አሁን ላይ የለም። አሁን እዚህ ያለው አብዛኛው ህዝብ ደግሞ ፓስተር የሚቀበለው የእግዚአብሔርን ቃል መጽሐፍ ቅዱስን እንጂ ፕሮቴስታንቶችን የእምነት መግለጫ ችግር የለም። ይኸው እሱን እኮ እያሳዩት እኮ ነው እንዴ ጥምቀት እንደሚያድን ቃል ቆይ እዛ ጋር አትሂድ ቆይ አንዴ እና ዲያቆን ሮሜ 6 ላይ ና አንዴ ቆይ ከታላቅ ይቅርታ ጋር ጥምቀት ያድናል የሚልማ ቃል በቃል እኮ ጠመቀው ከጌታ ጋር አንድ ይሆን ዘንድ ነው ተብሎ ቃል በቃል ተጻፈው። ማለት የአክሊል ሐሳብ አይደለም የመጽሐፍ ቅዱስ ሐሳብ ነውና እባክዎትን ይቀበሉት ብዬ በታላቅ ትህትና ጠይቃለሁ። አልቀበልም ካሉ እዚህ ጋር በኤክሰፕሽናል እኮ ኤክሰፕሽናሉን ተውት። በኤክሰፕሽናል እኮ ዶክትሪን አይመሰረትም ፓስተር። በኤክሰፕሽን ነገር ኤክሰፕሽናል በሆኑ ነገሮች ዶክትሪን አይመሰረትም። ስለዚህ አሁን እዚህ ጋር ተመልከቱ። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ግልጽ ነው አይደለም? እኔ በሱ አልስማማም። አምኖ ብቻ መዳን ወይም አንድ መሆን ይችላል እላለሁ። ይሄ ያንተ አቋም ነው። ይዘው ምንድን ምኑ ነው የኔ አቋም? ይሄኛው ማለት አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ይሄ የኔ ሐሳብ ነው፣ የጳውሎስ ሐሳብ ነው። የጳውሎስ ሐሳብ ያመንክበት። እኔ ደግሞ ከክርስቶስ ጋር ያለው የዮሐንስን መጽሐፍ የሚያምን ወንድሜ ነኝ። አምኜ የእግዚአብሔር ልጅ የሆንኩት ወንድሜ ነኝ። ችግር የለም እሱ ችግር የለም እሱ አይደለም ፓስተሪ። ቆይ ሳልጠመቅ የእግዚአብሔር ልጅ ሆኛለሁ ካሉ ይህን ለራስዎት ብቻ ነው ሊሉ የሚችሉት። ማለት ጌታ ራሱ የሆነ ሰዓት ላይ አላውቆትም አንዴ ፕሊዝ ፓስተሪ ቆይ በቃ እንደዚህ መዳረቅ እንዳይሆን ሰውንም ማሰርቸት ስለሆነ የሚሆነው በቃ እዚሁ ክርስቲያኖች የተወሰነ ተማማሩበት ያሬዶ። ምክንያቱም ዝም ብሎ የሌላውንም ፕሮቴስታንቶችንም የክርስቲያኖችንም ጆሮ ማድከም ስለሆነ የሚሆንብን ከዚህ በላይ አስፈላጊ አይደለም። እንግዲህ እዚህ ላይ ዝም ብዬ ጠቅልል አድርጌው በቃ ፓስተሪ ሰላም ይሁኑልን፣ እግዚአብሔር ያክብርልን። በጣም ይቅርታ። እሺ እንግዲህ ያው መጽሐፍ ቅዱስን ተቀበሉ ብለን ለምነንዎታል። እምቢ ካሉ ምን ማድረግ አንችልም። እኔም እወድሃለሁ፣ አከብርሃለሁ። ስላወራኝ
ጌታ ያክብርልኝ። ጌታ ያክብርልኝ። ጠቅለል ስናደርገው አንድ የጽሁፏን አውጣትና ፕራይም ላይ ይሄ ቅድመ ሀሳብ አንድ ላይ ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ይሄ ግልጽ ነው። በቃ ምንም ሰው ከጌታ ጋር አንድ ሳይሆን እንዴት መዳን ይችላል? አይችልም። አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ግልጽ ነው አይደል? ይኸው በሮሜ 6:3 ላይ በግልጽ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ ሮሜ 6:3 ላይ። ገላትያ 3:27 ላይም እኮ ይደግማል። ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እኮ ነው የሚለው። ሰው የሚጠመቀው ከጌታ ጋር አንድ ለመሆን ነው ካለ አለ ነው በቃ። እንዲህ በስመ አብ በቃ መጽሐፍ ቅዱስን ላለመቀበል እኮ በዛ ደረጃ እንደዚህ ግብግብ ውስጥ እኮ መግባት አይጠበቅብን። እሺ ኮንክሉዥን ሲ በልና ኮንክሉዥን አማኝ የሚድነው ሲጠመቅ ነው። አለቀ። አማኝ የሚድነው ሲጠመቅ ነው።